ይሆናሉ። ሀብተ ወልድ ሀብተ መንፈስ ቅዱስ ያገኛሉ። ጉባኤ ቤት ካለ ማለት ነው። ጉባኤ ቤት ከሌለ ግን ምንም ከስሩ ተነቅሎ የወደቀ እጽ ማለት ነው እና ይሄን በመመልከት ግን ከሩቅ ነው ተገንዝበው አይተው ጉባኤ ቤታቸው በሀገራቸው ያለው ችግር እንግዲያስ በጣም ጥሩ ወንድሞቻችን ዙሮ ለሚገባው ነገር መዋል አለበት ብለው ይሄን አድርገዋልና የሚያምር ሁኔታ እየወረዱ እና ከሩቅ ነው ተመለከቷት። ሀገራቸው እንደሆነች አወቀ። ማሄደር ለንጹሃን የምስኪናን ማደሪያ ሆነች። ስንት ሊቃውንት ሳሉ በዚህ ጉባኤ ቤት እንግዲህ የዜማ ቅኔ ለመማር ብቻ ሲመጡ ዜማ የተማሩ አሉ፣ ዝማሬ የተማሩ አሉ፣ መጻሕፍት የተማሩ አሉ፣ ቅዳሴ የተማሩ አሉ። አጠቃላይ ቤተክርስቲያኗ ሙያ የተማሩ ሰዎች አሉ። ከዚህ ግን ሲመጡ ቅኔ ብቻ ለመማር ማለት ነው። ግን ይህ ሁሉ ያጠቃልሉ ሰዎች ያሉባት እና አሁን በየመንደሩ ብትሄዱ ምንም ሰው የቅዱስ ሚካኤልን በዓል የሚያደርገው ሰው ብዙ ነው። ግን ካደረገ በኋላ ምን የሚያደርገው ለነጭ ለባሾች በደንብ ወንበር ይቀመጣል። ተሜ ወደዚያ በለ ተቀመጥ፣ ወደዚያ በለ ቆይ ተማሪ እኮ አስተናግደናል የሚባለው። ከዚህ ግን ታይታላችሁ ጀሮ የሚያምር እዚያውም ለዚያን ከጉባኤታችን መጣው ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ሲያስተምር ሰው በተገብር በዓለ ጸው ነዳያነ ወምስኪናነ በዓልን በምታደርግበት ጊዜ የቅዱሳንን ዝክር በምታደርግበት ጊዜ ጦም አዳሪዎችን ምንም የሌላቸው ነገ ብድር ይከፍሉኛል ብድር ይመልሱልኛል የማይመልሱልን ጠርተህ አብላ አጠጣ ይላል ማለት ነው። ይሄን በቃ እነ ወለተ ኪሮስ ተግብረውታል ማለት ነው። በቃ ምንም ብድር እናንተ አሁን ልትመልሱ አይደለም፣ በጌታዬ በኢየሱስ ክርስቶስ ዘንድ እናገኘዋለን፣ ቅዱስ ሚካኤል ዋጋዬን ይከፍለኛል ብለው ነው እዚህ ጉባኤ ቤት አምጥተው ራሳቸው ተሸክመው አምጥተው ራሳቸው አሳልፈው ሁሉ ነገር አዘጋጅተው ከጉባኤ ቤታችን ሳንንከላታ የሚያምር እንጀራ የሚያምር ጠላ የሚያምር ወጥ አድርገው እንትን የሚሉን ጌታ ኢየሱስ ክርስቶስ በወንጌል የተናገረውን ቃል ምንም ሳያጓሉ ፈጽመውታል ማለት ነው። እና በእውነቱ በጣም እግዚአብሔር በያሉበት ይጠብቅልን። በጣም እነ ገብረመድን በነገብረመድን ትብብርነት የሚደረግለው ጉባኤ ቤታችን ታውቁታላችሁ። በየሶስት ወሩ የቅዱስ ሚካኤል ማህበርተኞች ተማሪዎቱን በታላቸው አቅማቸው ይመግባሉ። ሰርከብስ ይመግባል። በጣም በጥሩ ሁኔታ ነው ያለው ጉባኤ ቤቱ። እንዲህ ሌሎችም እነ ወለተ ማርያም ዘርፌ ጎላ እነሱም አሉበት። እንደዚህ ያደረጉ ጉባኤ ቤታችን በማረ ሁኔታ ቤተክርስቲያን ነገ ልትቀጥል የሚችለው ጉባኤ ቤት ሲኖር ነው። ጉባኤ ቤት ከሌለ ግን ቤተክርስቲያን መቀጠል አትችልም። ቤተክርስቲያን ቢሰራ ቤተክርስቲያን ቢታነጽ አገልጋዮች ሊቃውንት ካህናት ከሌሏት ነገ ምን ይሆናል? የቤተክርስቲያን ሌላ አሁን በስቴሩ በምዕራባውያን ዓለም ይነግሩናል። ቤተክርስቲያኖች አሉ፣ ግን ቤተክርስቲያኖቹ ሰው ሃይማኖት ስለቀየረ ምን ሆነዋል? የሙስሊም ይከራያቸዋል፣ መጋዘን ሆነዋል፣ ሌላም ሆነዋል ማለት ነው ቤተክርስቲያን። ስለዚህ ምን መሆኑ ነው? ሊቃውንት ስለሌሉ ነው። ሊቃውንት ስለሌሉ ሊቃውንት ከሌለ ቤተክርስቲያን ቢሰራ ምንም ትርጉም የለውም። ስራ ሊሰራ የሚገባው ጉባኤ ቤት ላይ ነው ማለት ነው። እና ይህን በመገንዘብ ጉባኤ ቤታችን በሚያምር ሁኔታ እየደገፉልን እየረዱልን ነው። እናንተ ደግሞ ይህን ተገንዝባችሁ እነሱ አሁን ቤተሰብ አለ ብዙ የሚረዳ ሰው ጠፍቶ አይደለም፣ ግን ከቤተሰብ ይልቅ ይቺ ቤተክርስቲያን ልትቀጥል የምትችለው እነዚህ ጉባኤ ደቀ መዛሙርት ሲኖሩ ነው። ነገ ቤተክርስቲያኗ የምትቀጥለው እነሱ ከሌሉ ቤተክርስቲያን አትቀጥልም። እነሱ ካሉ ግን ነገ ያጠምቁናል፣ ይቀድሳሉ፣ ያቆርቡናል ብለው ነው እንግዲህ መናኑ ያስቀጣሉ። ሀገራቸውን በጥሩ ሁኔታ ይመራሉ። እኛ እኮ እንደዚህ አድርገው ነው ምንም ሳያውቁ ክርስቲያን በመሆናቸው ብቻ በአራት ማዕዘን የመጣ ነው ሁሉ እየመገቡ ያስተማሩ እንዲህ ያሉ ደጋግ ክርስቲያን ነበሩ። እኛ ሳይነሱ ሁኔታ ምን ማድረግ አለብን ብላችሁ ነገ በየተወበት በአራት ማዕዘን መልካም ስነ ምግባር ይዛችሁ ጥሩ አርአያ ኑሯችሁ ቤተክርስቲያን ታገለግሉ ለማለት ነው። ይሄ ሁላ የሚደረግላችሁና ወንድሞቻችን ግን በጣም እናመሰግናለን። ወለተ ኪሮስ የዝናብ ላይን በያሉበት ቦታ ቅዱስ ሚካኤል ይጠብቅልን። ቅዱስ ሚካኤል በጣም ለወዳጆቹ ፈጥኖ የሚደርስ መልአክ ርኅሩህ መልአክ ነው እና መጻኢር ለአኒ ቅዱስ ሚካኤል ፈጥኖ ይረዳኝ ዘንድ መጣ ይላል ዳንኤል ማለት ነው። እና በአንበሳ ጉድጓድ ዳንኤል ተጥለው እያሉ ቅዱስ ሚካኤል በአንበሳ ጉድጓድ ላይ ተጥለው እያሉ ረድቷቸዋል ማለት ነው። በደረሰባቸው ክርስቲያኖች ቅዱስ ሚካኤል ብለው አምላክ ቅዱስ ሚካኤል ለተማጸኑ ሁሉ ፈጥኖ የሚደርስ መልአክ የሚረዳ መልአክ ነውና እንግዲህ በያሉበት ሚካኤል ይዘክሩ ሚካኤል ማርተም አጠቃላይ ቅዱስ ሚካኤል ይጠብቅልን። ቅዱስ ሚካኤል ላችሁ ደግሞ የወጣችሁ ወርዳችሁ ወንድሞቻችን መልአክ ቅዱስ ሚካኤል ድግፍ አድርጎ ዋጋችሁን ይክፈልን፣ በቤታችን በረከት ይጎብኝልን። ወንድሞቻችን ትንሽ የጉባኤ ቤቱ ደቀ መዛሙርት ያስተምራሉ። ወደ እነሱ ልሰዳችሁ።